الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد، ልጆች መስጂድ መጀመሪያ አወል ሶፍ ላይ ለትላልቆች መልቀቅ ይኖርባቸዋል ወይ አይኖርባቸውም? በራጂሁ በትክክለኛው አስተያየት መሰረት ለታላቆች ብለው አወል ሶፍ መልቀቅ የለባቸው። አንድም ቦታ ቀድሞ የያዘ ከማንም በላይ ለሱ ይገባዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሶፍ አወልን ትሩፋት ሲናገሩ ለህፃናት ግን አይገባም አላሉ። ሊየሊየኒ ኡሉል አህላሚ ሚንኩም ወኑሃ አላሉ ወይ ነብዩ ሰለላሁ ዐለይሂ ወሰለም? ሊየሊየኒ ነው ያሉት። ከኔ አጠገብ የእውቀት ባለቤቶች ይሁኑ፣ አስተዋዮች ይሁኑ ከኋላይ ከጀርባዬ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አስተዋይ የሆኑ አዋቂ የሆኑ የቁርአን ሰው የሆኑት ቀድሞ እንዲመጡ ትእዛዝ ነው እንጂ ቀድሞ የመጡት እነሱ ሲመጡ ቦታ ይልቀቁላቸው ማለት የጁምሁሮች አስተያየትም ይሄ ነው። ነገር ግን የተወሰኑ ፉቃሃዎች ለእውቀት ባለቤቶች አላዋቂ የሆኑት ጃሂሎች፣ የእውቀት ትንሾች ማለት ነው፣ አሊያ ደግሞ በእድሜ ትንሽ የሆኑት ቦታ ይልቀቁላቸው ብለዋል። ለዚህ እንደ ማስረጃ ያደረጉት የኡበይ ኢብኑ ከዕብን ሐዲስ ነው። ነገር ግን ምንም እንኳን በርካቶች ሰሂህ ነው ቢሉም ሐዲሱ ኢብኑ ሐጀር ሌሎችም እንዳሉት ሐዲሱ ضعيف። ኡበይ ይሄን አያደርጉም። ሶላት ካም ተባለ ኡበይ መጡ ከዑመር ጋር ቦታ ሲያዩ ፊት ለፊት ሞልቶ ነበረ። ቦታው ላይ ያሉ ሰዎችን ሁሉ አንድ ባንድ ፊታቸውን አዩ። ሲያዩ አንድ ከሩቅ የመጣ ሰው ነበረ። እሱን ዞር አስደረጉትና ገቡ። ከዛ ሶላት ካለቀ በኋላ ዞር ብለው ቅር እንዳይለ ነብዩ ሰለላሁ ዐለይሂ ወሰለም የእውቀት ባለቤቶች ከጀርባዬ የሆኑ ስላሉ ነው። ሁሉንም ሳያቸው ማውቃቸው ሰዎች ነበሩ፣ አንተ ብቻ ነበርክ ያላወቅኩህ። ስለዚህ ስላላወቅኩህ አላዋቂ መሰለኝና ወጣሁ ነው የሚመስለው ዘገባው። ዑስማን ትክክል አይደለም። ኡበይ ይሄን ያደርጉ ረዲየላሁ ዐንሁ አርዳ ሰነዱም ችግር አለበት ዘገባው። ስለዚህ ራጂሁና ትክክለኛው ቀድመው ልጆች ቦታ ከያዙ አይለቀቁም። ነገር ግን ኢብኑ ዑሰይሚን ሌሎችም እንዳሉት ህፃናት በመደዳ ቁጭ ብለው እየተጋፉ እየተላፉ የተንጫጩ የሚያስቸግሩ ከሆነ በመሃላቸው ተጋፍቶ ሰው ማስገባት ይቻላል። በጣም ትንንሾች ሆነው ካስቸገሩ ከረበሹ ከኢማሙ ቀጥታ ኋላ ሆነው ሐሳብ የሚሰርቁ ከሆነ ለዚህ ተብሎ ሌላን ሰው ለማስቀደም ሳይሆን ለዚህ ተብሎ አንተ ወደዛ ሁን ሊባል ይችላል። የሚሻለው ማስተማሩ አማ ህፃን ልጅ ስለሆነ ብቻ አንዳንድ መስጂዶች ላይ ሲደረግ እንደምናየው ዞር በል ያሉ ገፍቶ ወደ ኋላ ማድረግ መጎተት ብዙ መፍሰዳዎች አሉት። አንድ ይሄን ሐዲስ መጻረር ነው የሚሆነው። ሁለት ልጆችን መስጂድ እንዲጠሉ ማድረግ ነው የሚሆነው። ሶስት ልጆች ከኋላ የተሰበሰቡ ለብቻቸው ሰፍ ፈጥረው እንዲያስቸግሩ ማድረግ ነው የሚሆነው። ፍቅህ ላይ ከፊት ትልቆች ይሁኑ ከዛ ህፃኖች ይሁኑ ከዛ ሴቶች ይሁኑ አልተባለም ወይ? ይሄ መስጂድ ውስጥ ያልሆነ ሰፍ ሲሆን ለምሳሌ መንገድ የተጓዙ ሰዎች መሃል ላይ መስገድ ቢያስፈልጋቸው አሊያ ደግሞ የሆነ ቦታ ላይ በተሰበሰቡበት ሶላት ቢፈጠር ይሄኔ ሶፍ የለም፣ ድንገት ነው ሁሉም ለሶፍ ተነስተው የሚቆመው። መስጂድ ሲሆን ሁሌ ሶፍ አለ፣ እንዳገባቡ ሁሉም ከፊት ይሆናል። ይሄ ግን ከፊት አዋቂዎች ይሁኑ ከዛ ህፃኖች ይሁኑ ከዛ ኹንሳዎች ይሁኑ ፍናፍንቶች ሁለት ጾታ ያላቸው ይሁኑ ከዛ ሴቶች ይሁኑ ባልቴቶች እናቶች ከዛ ህፃኖች ልጃገረዶች ከዛ ህፃኖች የሚል የፍቅህ ተርቲብ አለ በሻፊዒያም በሐንበሊያም። ይሄ የሚባለው መቼ ነው? ናም ከመስጂድ ውጪ ድንገት ሶፍ ተፈጥሮ የሚሰገድበት ጊዜ ነው። አማ መስጂድ ውስጥ ከሆነ ወንዶችም ጋር ሴቶች ጋር ይሄ ሊሆን አይገባውም። አላሁመ ኢላ አንድ ነጥብ ግን ብዙ ሰዎች የሚሳሳቱበት አለ። ሴት ህፃን ልጃቸውን ይዘው ይመጣሉ መስጂድ ላይ አህመድ መሐመድ አብዱላህ ወንዶች መስገጃ ሴት ህፃን ልጃቸውን ይዘው ይመጣሉ። በሁሉም ዑለሞች ስምምነት ሴት ህፃን ልጅ ከወንድ ጋር አትቆም ኢላ እንደ አቢ ደርዳ ረዲየላሁ ዐንሁ አርዳ አቡ ደርዳ አደርዳን ይዘው መስጂድ ይገቡ እንደነበረ ተነግሯል። ሐይድ እስካላየች ድረስ ችግር የለውም፣ ለትዳር እስካልደረሰች ከፍ እስካላየች ድረስ ችግር የለውም የሚል አቋም ነበራቸው ለሳቸው። ነገር ግን ሌሎች ይሄን አይቀበሉም። ሴት ከወንድ ጋር መቆም የለባትም። ከቆመች ሶፉን ክፍት ታደርገዋለች። ሴቶች ጋር ነው መቆም ያለባት፣ ትልቅም ትሁን ትንሽ። ወንድ ልጅ ግን ህፃንም ይሁን ምንም ይሁን ምን አደብ ይዞ እስከቆመ ድረስ ያለ እድሜ ገደብ ሶፍ ላይ ሊቆም ይችላል፣ ችግር የለም። ስለዚህ ሴት ይዛችሁ የምትመጡ አባቶች ወንድሞች አታድርጉ። ሁለት ሶስቴ ገጥሞናል እዚህ መስል ላይ የግድ ከሆነ ፊት ለፊት ማስቀመጥ ነው። ካልሆነ አማራጭ ከጠፋ ወይም በግራ ወይም በቀኝ ጥግ ሆኖ ይዟት የመጣውን ህፃን አንድ ጥግ ላይ ሊያደርጋት ይገባል እንጂ ሶፍ መሃል እንድትሆን አይገባም። ስለዚህ ልጆችን አወል ሶፍ ሆነው ወደኋላ አሽቀንጠር አይቻልም። ይህን ያደረጉም የሚያስቸግሩ ሰዎች አሉ። መስጂዱ የህፃናት መሰብሰቢያ ሆነ፣ አወል ሶፉን ህፃናት ወረሩት
አንተ ሄዳ ነው ህፃናት ይወረው ይሄ ነገር ካሳሰበህ ና ውረረው ቀድማቸው። የዛሬ ህፃኖች የነገ አዋቂዎች ናቸው። ይሄ ሊያስደስት ነው የሚገባው። አስተዋይ ከሆንክ ሊያስደስት ነው የሚገባው። አንተ አረቢያ መጅልስ ላይ ተንደርሰህ ተንጋለህ ቆይተህ እነሱ ቀድሞ በያዙት ቦታ ላይ መጥተህ ገፍታቸው ልትገባ አይገባም። ይሄ አላዋቂነት ነው። ሙእሚን የሆነ ሰው ይሄ ያስደስታል፣ ያበረታታቸው ነው የሚገባው። ያጠፋሉ፣ ይረብሻሉ፣ አደብ አስተምራቸው። ያንተው ልጆች ናቸው። አንተ ካላስተማርካቸው ማን ያስተምራቸው? ልጄ ሆይ አወል ሰፍ የሚቀመጥ ሰው እንደዚህ አይረብሽ አያወራም። ልጆች ናቸው፣ ሊያወሩ ይችላሉ። ሌላ ቦታ ላይ ሄደው ከሚባላሹ እንቻላቸው፣ እንምከራቸው። አንዳንዱ የሚቻለው ችለን እናሳልፍ። በጣም ከበዛ ቅድም እንዳልነው መሀላቸው ላይ አዋቂ ማስገባት ይቻላል። ለወንድ ልጅ ኩል መቀባት አይቻልም እንዴ? ለሕክምና ከሆነ ይቻላል። ከሴት ጋር ለመመሳሰል ከሆነ አይቻልም። አይንን ለማጠንከር አይንን ለማጥራት ከሆነ ተቀባ ችግር የለውም። ከሴቶች ጋር ለመመሳሰል ከሆነ ትረገማለህ። ይሄን ካለ ለዐነ አላሁ አልሙተሸቢሂነ ሚነ ሪጃሊ ቢኒሳኢ ወላሂ ወሰለም ወንድ ሆኖ ከሴት ጋር የሚመሳሰሉ የተረገሙ ናቸው ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ኩል ይቀቡ ነበር። በዚህ ሶስት ዊትር ይቀቡ ነበር ተብሎ ኢስሚድ የሚባለን ኩል ይቀቡ እንደነበር ተነግሯል። ምክንያቱንም ተናግሯል። አይንን ያጠራል፣ አይንን ያጠነክራል ብሏል። በዝሙት የወደቀች ሴት ማግባት ይቻላል ወይ ከሆነ ሸርጡ ምንድነው? ምንም እንኳን አዋ ይቻላል የሚል አስተያየት ቢኖርም ነገር ግን ከማስረጃ አንፃር ሁለት መስፈርት ከተሟላ ይቻላል። አንደኛ ሁለቱም ከተወበቱ ከተሰሰቱ ካቆሙ፣ ሁለተኛው ማህፀኗ ነፃ መሆኑ መረጋገጥ አለበት። ወይም ካልተወበቱ ወይም ማህፀኗ ነፃ መሆኑ ካልተረጋገጠ መጋባታቸው ቢጋቡ የዝሙት ህይወት ነው። አላህን እንፈራ ይገባናል። ዝሙት ከሙስሊም ጋር ጭራሽ አይሄድም። ሁሉም ወንጀሎች ከሙስሊም ጋር አይሄዱም። ነገር ግን ዝሙት የከፋ ነው። መንገዱ ሩቅ ነው። ሞት አለብኝ የሚል ሰው ድንገት ሰጥተል እችላለሁ የሚል ሰው ያን ሩቅ መንገድ ሄዶ ዝሙት አይሰራም። ድንገት የሚከሰቱ ወንጀሎች አሉ። ታስቦበት የሚሰራ ወንጀል አለ። እንዴት ብሎ ነው ድንገት ሞት ሊመጣ ይችላል? የቂያም ቀን ደግሞ ከሰራው ወንጀል ጋር እጅ ፍንጅ ነው አላህ ፊት መቆም የሚል ሰው የዝሙት በሮችን አመቻችቶ መንገዱን ጠርጎ ያን ሁሉ ርቀት ሄዶ ዝሙት ይሰራል። ዝሙት የሰራ የሞት የቂያም ቀን እስከነ ወንጀሉ ነው አላህ ፊት የሚቆም። ሰለላሁ ዐለይሂ ወሰለም አሁን ላይ ያለው ሙሲባ ባለ አደጋ አንዱ ሰበቡ ዝሙት መብዛት። ነሰላህ ይحفظنا ويحفظ بناتنا وزوجاتنا وأعرضنا على كل شيء قدير وبالإجابة جدير። ነብዩ አለይሂ ሰላቱ ወሰላም ይሄን ቆሻሻ ተክል የበላ መስጂዳችን እንዳይቀርብ ያሉበት ሐዲስ አለ። ይህ ሐዲስ ነጭ ሽንኩርትን በተመለከተ ነው ወይ? ከሆነስ ነብዩ ምግብን አያጣጥሉም ነበረ ከሚለው ጋር እንዴት እናስማማለን? ጀዛኩሙላሁ ኸይረን። አይጋጭም። ሲጀመር ሽንኩርትን ሽታውን አጥፍቶ አብስሎ ቀቅሎ መብላት አይከለከልም። የሚከለከለው ጥሬውን በልቶ ወደ መስጂድ መምጣት። ስለዚህ ሽንኩርት የበላ ሰው ሽታውን ካጠፋ መምጣት ይችላል። ሽታውን ካጠፋ የተለያዩ ወይ ሽንኩርትን ሽታ ያጠፋሉ የሚባሉ ነገሮች አሉ። ያን በልቶ ምንም አይነት ሽታ ከሌለ መስጂድ መምጣት ይችላል። ስለዚህ ተቀቅሎ ተጠብሶ ሲበላ ያን ያክል ሽታ አይኖረውም። በጣም በዝቶ ተጠብሶም የተበላው ሽታ ካለው መግባቱ ይከለከላል። ምግብ አላጣጣሉም ነብዩ ሰለላሁ ዐለይሂ ወሰለም። ሽንኩርት እኮ ራሱን የቻለ ምግብ አይደለም። ምግብ ማጣፈጫ ነው። ምግብ ውስጥ የሚጨመር ነገር ነው። ለብቻው ሽንኩርት የሚበላ አይደለም። ሶላት ላይ ከሱትራ ጀርባ ሴትን ትቆርጣለች። በሱትራ ሁክም የሱትራን ሁክም ያብራሩልን ባረከላሁ ፊኩም የሚል ሱትራ አብዛኞቹ የፊቅህ ሊቃውንት ዘንድ የጠበቀ ሱና፣ የተወሰኑት ግዴታ ነው ብለው። ሱትራ ማለት ሶላት ሲሰገድ ሰው እንዳያልፍ የሚቆም ምልክት ማለት ነው። ከሙአኸረቲ አራሕል ተብሏል። የግመል ኮርቻ የኋላ መደገፊያ ያክል ከፍታ ያለው ማለት ነው። ሊታይ የሚችል መጠን የለውም። ሙአኸረተ አራሕልም መጠኑ ይበላለጣል፣ እንደ ኮርቻው ይለያያል። ብቻ ሰዎች ሲተላለፉ ሊያዩት የሚችል ከፍ ያለ መሆን አለበት። የጎን ስፋቱም አልተነገረም። ኢማም አሕመድ ሰፋ ያለ ጎላ ያለ የሚታይ ቢሆን ጥሩ ነው ብለዋል። ስለዚህ የቆመ ነገር መሆን አለበት የሚታይ። ይሄን አድርጎ መስገድ ሱና ነው፣ ተወዳጅ ነው። አንዳችሁ ሲሰግድ ወደ ሱትራ ይስገድ፣ ጠጋም ይበል የሚል ትእዛዝ ስላለ ይሄን ትእዛዝ ግዴታ ትእዛዝ ነው ብለው ያለ ሱትራ መስገድ አይቻልም ያሉ ፉቃሃዎችም አሉ። ስለዚህ ሜዳ ላይ የሚሰግዱ ሰዎች ስህተት ላይ ናቸው። ባገኙበት ከፊታቸው ምንም ሳይኖር ሰው የሚተላለፍበት ላይ መስገድ ራሳቸው ወንጀለኛ ናቸው፣ ሰውንም ወንጀለኛ ያደርጋሉና የመስጂድ ምሰሶዎችን፣ ግድግዳዎችን መጠቀም፣ መደገፊያዎችን መጠቀም፣ ጓደኛህ ማይነሳ ከሆነ እሱን ልሰግድ ነው ከኋላ ማለት መሰል ነገሮችን
ማድረግ ያስፈልጋል። ብዙ ሰዎች ግን ይሄ ግንዛቤውም የላቸው። ሲጀመር ወደ ሱትራ መስገድ የሚባለው ነገር ግንዛቤ አንተ ሱትራ ጠብቀህ ፈልገህ ትሰግዳለህ። ከሱትራ አጠገብ ከመሰሶ ኋላ የሰገደ ሰው ሱና መስገድ ሲፈልግ ስንስቶ ሜዳ ላይ ሄዶ ይሰግዳል። አንተ ጠብቀህ ትሰግዳለህ። ሰውን ሱትራ አድርገህ የሰገድክ ሲነሳብህ እንደምንም ተራምደህ ሱትራ ፈልገህ ብታስቀምጥ አንዱ ሲያልፍ አንስቶ ሜዳ ላይ ጥሎ ይሄዳል። ምን ጃሂል ከሱትራ ጀርባ ሴትን ትቆርጣለች። ሴትን አትቆርጥም። በመሰረቱ ጥያቄው ብዙ ግልጽ አይደለም። 3 ነገሮች ሶላትን ይቆርጣሉ ያቋርጣሉ የሚል ሐዲስ አለ። 3 ነገሮች ሶላትን ያቋርጣሉ፣ ሴት፣ ጥቁር ውሻ እና አህያ 3ቱ ሶላት ያቋርጣሉ ተብሏል። ጅምሁሮቹ ይህን ሐዲስ በባህሩ አይደለም የሚፈስሩት፣ አጅሩን ይቀንሳሉ ይወሰውሳሉ ማለት ነው እንጂ ሶላቱን ያበላሹታል ማለት አይደለም ነው የሚሉት። ነገር ግን ኢማም አህመድን ጨምሮ በርካታ የሐዲስ ፊቅህ ያላቸው ሊቃውንቶች ሐዲስን ሶላትን ያቋርጣሉ። ከነዚህ ከ3ቱ አንዱ አቋርጦት የሄደ ሰው ሱትራ ሳይኖረው ሶላቱን መድገም አለበት ብለዋል። ከማስረጃዎች ብዛትና ከሐዲሶች ግልጽነት አንጻርም ትክክለኛውም ይሄ ነው። አንድ ሰው ሶላት የሰገደ ሱትራ ሳይኖረው ከፊቱ ወይም ሴት ለአካል መጠን የደረሰች ሴት አጅነቢም ብትሆን ባትሆን አንዳንዶች ይሄን ቀይደዋል። ወይም አህያ ወይም ጥቁር ውሻ ቢያልፍ ሶላቱ ይበላሻል። ለምን ተባለ? ይሄ ብዙ የተሰጡ ምክንያቶች አሉ። ውሻና አህያ ጋር አብሮ ሸይጣን ይኖራል፣ ይወሰውሳል። ሴት ደግሞ ሴት በመሆኗ ወንድን ልትወሰውስ ትችላለች። ለዚህም አንዳንዶቹ ማህረም ከሆነች ይሄ አይባልም፣ አይሻ ከነቢ ፊት ትሰግድ ነበርና ብሏል። አይሻ ራሳቸው እንኳን ይህን ሐዲስ ሲነግሯቸው እንዴት ከውሻና ከአህያ እኩል አደረጋችሁ እኛን ሴቶችን? ነብዩ ሰለላሁ ዐለይሂ ወሰለም የሰገዱ ፊት ለፊታቸው እተኛ ነበር፣ ስጁድ ማድረግ ሲፈልጉ ነካ አድርገው እግሬን ሰበስብ ነበር ብለዋል። ነገር ግን አይሻ ይህ ሐዲስ ስላልደረሳቸው በራሳቸው ፊቅህ መሰረት ካዩት አንጻር በለው ሊሆን የሚችለው ይሄንኑ የአይሻን ግንዛቤም ተከትለው ቢያንስ እንኳን የአይሻን ከፊል ተቀበለን ሐዲሱን ከፊል ተቀበለን ሴቲቱ ማህረም ካልሆነች ነው መታበላሸው ያሉበት። አኩል ሐል ዝርዝሩ ሰፊ ነው። ይሄ ሴትን ማርከስ የሴትን ክብር መንካት አይደለም፣ ሶላትን ለመጠበቅ ነው። አብዛኛውን ጊዜ ወንድ ልጅ የሰገደ ሴት ካጠገቡ ካለፈች ይወሰወሳል። ማናት? ምንድናት? ወዴት ናት? ኬት ናት? ለምን መጣች ይላል። የሰው ልጅ ጠቢዓ ሊል ይችላል። ከዚህ አንፃር ሶላትን ያቋርጣሉ ተብሏል። ያቋርጣሉ የሚለውን አጅር በመቀነስ ብቻም አይደለም የተተረጎመው ያበላሹታል ማለት ነው። የጂቡ ዐለይሂ ኢዓደቱ ሶላ። ይሄ መቼ ነው? ሱትራ ከሌለም። ስለዚህ ከሱትራ ኋላ ከሆነሳ ችግር የለውም። ሴት ከሆነ ያለፈችው ከሱትራም በፊት ብታልፍ ሶላቱን አትቆርጥም። ይሄ ሴት ከወንድ ፊት ካለፈች ነው ያሁኑ ሶላቱ ይደገም የተባለ። ሴት ከሴት ጋር ከሆነ ወንድ ከወንድ ሲያልፍ ሶላቱን አይቆርጠውም፣ አጅሩን ይቀንሰዋል። ሴት ከሴት ፊት ካለፈች ሶላቱ አይቆረጥም፣ አጅሩ ይቀነሳል ነው የምንለው እንጂ ሴቶች ከሴቶች ጋር ሲሆን ነገሩ ቀለል ያለ። ሁለት ሰዎች ተጣልተው ተኮራርፈው አንደኛው ቀድሞ አፉ ብያለሁ አፉ በለኝ ባለው ጊዜ መጀመሪያ ጥፋቴን ንገረኝ አልልም ማለቱ እንዴት ይታያል? አይገባም። ይሄ ማለቱ ለአላህ ከሆነ አፍ የሚሉት አፍ ማለት አፍ ከተባባሉ በኋላ ድጋሜ እንዳላጠፋ ያኮረፍኩበትን ምክንያት ብትነግረኝ ጥሩ ነው ቢባል ጥሩ፣ አልሆነ ሸርጥ አስቀምጦ ጥፋቴን ከነገርከኝ ነው አፍ ምሎ ማለት አቦታውን ከራስ ጋር ማያያዝ ነው። ነገር ግን አቦታውን መቀበል ይቅር መባባል፣ ከዛ በኋላ ግን ድጋሜ እንዳላጠፋ በምን ነበረ ያኮረፍከኝ ንገረኝ ችኩሩ ቢባል ጥሩ። ተው አሁን ማንሳቱ ወደ ኋላ ይመልሰናል፣ ችግር ያመጣል። አፍ ብያለሁ አንተም አፍ በለኝ አላህ ብለህ ካሁን በኋላ ኢንሻአላህ አልደግምም ብሎ መዝጋቱ የተሻለ። አንድ ሱራ ወይም አንድ አያ እቺ ሱራ እቺ አያ ብሎ መጥራቱ ይቻላል። ብታኒት የቋንቋ ችግር ሆኖ ከሆነ ችግር የለም። ለምሳሌ አረብኛውን ሱራ የሚለውን ወደ አማርኛ ስናመጣ በስያሜ እንደ ሴት ተደርጎ ነው ሊጠራ የሚችለው፣ በሴት አጠራር ነው ሊጠራ የሚችለው። አንቀጿ ሱራዋ ሊባል የሚችለው ለተስጊር ለተሕቂር ከሆነ ይከለከላል። የቋንቋ መግባቢያ ሆኖ ከሆነ ግን ምንም ችግር የለውም። ዲሽ መሙላት እንዴት ይታያል? ይሄ ጣራ ላይ ተተክሎ ሪሲቨር ላይ የሚገጠመው የዓለሙን ቆሻሻ ሰብስቦ የሚያመጣው ከሆነ አይቻልም። ለሰዎች የወንጀልን በር መክፈት ነው የሚሆን፣ አግባብ አይደለም። ያ አብደላህ፣ ያ ሙሐመድ፣ ያ አንወር ከዚህ አይነት ስራ ውጣ። የተለያዩ አላህ የሚታመጽባቸው
ቻናሎችን ለሰዎች ከፍተህ ማቅረብ ማለት ነው። በዚህ የምታገኘው ሐላል አይሆን። ሰውን እግሩን አስረህ ውሃ ላይ ጥለኸው እንዳትበሰብስ አልከው ማለት ነው። የዓለምን ቆሻሻ የሚያመጡ ቻናሎችን ቤት ውስጥ ገጥመህላቸው ሪሞት ሰጥተኸው ግን ሐራም እንዳታይ ቆሻሻ ነገር እንዳታይ አልከው ማለት እግሩን አስረኸው ውሃ ላይ ጥለኸው እንዳትበሰብስ አልከው ማለት ነው። አይሆንም። ምናልባት የተሻሉ የሚባሉ ወንጀል የሌለባቸው ቻናሎችን ብቻ ነው መሞላው የሚል ሰው ካለ ችግር አይኖረው። ማየቱ ይቻላል የሚል እምነት ካለ ማለት ቤት ቴሌቪዥን አስገባለሁ መቆጣጠር እችላለሁ የምትል አይነት ሰው ከሆንክ ይሄን ብቻ የመረጡ የተሻሉ የሚባሉ ቻናሎችን የሚሞሉ የችግር አይኖረው። ስለዚህ ይሄ እንደ ስራ ተደርጎ መያዝ የለበትም። ሌላ ስራ እንደዚህ አይነቱን በመስፈርት የሚፈልጉ ቻናሎችን ማስሞላት የሚፈልጉ ሰዎች ሲኖሩ እንደ ተጨማሪ ስራ አድርገው ሄደህ ብትሰራ ችግር የለም በሸርጥ። ካልሆነ ግን የሺዓውንም የጭፈራውንም የኳስ መጋፊያውንም ሁሉንም ተሰጠህ ባልና ሚስትን ታጣላለህ። በኳስ አንደኛው አርሰናል ሌላኛው ቆፍረናል ሆኖ ሁለቱ ባልና ሚስት ተጣልተው ለፍቺ የሚቀርቡበት ሁኔታ። ለምን ተጣላችሁ ስትላቸው እኔ የአርሰናል ደጋፊ ነኝ እሱ ደግሞ ሌላኛው ምንድነው እሱ የማይደግፈው ሰው ጎል ሲያገባ እኔ ድምፅ ሳሰማ በጥፊ መታኝ ነው ሰዎች አሉ። የኔ ሽንፈት አስደሰተሽ ብለው የሚጣሉ ሰዎች አሉ። ስለዚህ ይሄ ቁማር ነው፣ ህይወትን የሚያበላሽ ነው እና እንደዚህ አይነት ብዙ መዘዞች አሉት። ከዛ አልፎ ብልግና ቆሻሻ ነገሮች ሁሉ የሚታዩበት ሁኔታ አለ። ልጆችም የሚያበላሽ አለ። ይሄ ሁሉ ፈሳድ ያለውን ነገር ሙስሊም መሙላት የለበትም። አንድ ሰው ወንጀል ሰርቶ ተወበተ ከዛ ከቆየ በኋላ እዛ ወንጀል ላይ የሚመለስ ከሆነ መፍትሄው ምንድነው? ሞትን መፍራት፣ የድንገት ሞትን መፍራት፣ የኻቲማን ጉዳይ ትኩረት መስጠት። የሰው ልጅ በሞተበት መልኩ ተቀስቅሶ አላህ ፊት ይቆማል ተብሏልና የሰው ልጅ በየትኛው ሰዓት የት እንደሚሞት አያውቅም። ስለዚህ ይሄን ወንጀል እየሰራሁ ልሞት እችላለሁ፣ እጅ ከፍንጅ ልያዝ እችላለሁ ብሎ ሞትን ዘውትር ከፈሩ አላህ ያየኛል ካሉ ይሄን ማቆም ይቻላል። በተጨማሪ ሰበቡን መራቅ ነው። ምንድነው ይሄን ወንጀል እንዲደግሙ የሚያደርገው? አለመቅረብ ነው። መጀመሪያ ከጥሩ ጓደኛ ጋር መዋል፣ ጠዋትና ማታ ትክክለኛ ዚክር በታዘዝነው መሰረት ማለት ብዙ ሰዎች ዚክሩን ይሉታል፣ ነገር ግን በታዘዙት መሰረት ስለማይሉት አይጠብቃቸው። ወንጀል ላይ እንዲወድቁ የሚያደርገው ሸይጣን ነው። ከሸይጣን የሚጠብቁ ወቂታ ወሁዲታ ወኩፊታ እንዲባል የሚያደርጉ አዝካሮች አሉ። ተጠብቀሃል፣ ጥበቃ ተደርጎልሃል፣ ተመርተሃል እንዲባል የሚያደርጉ ዚክሮች አሉ። ይሄን ዚክር ያለ ሰው አንዱ ሸይጣን ለሌላኛው ሸይጣን ከይፈ ቢከ ቢረጁሊን ቀድ ሁዲየ ወኩፊየ ወውቂየ እያለ ይመልስለታል ተብሎ አትል ወደ እሱን ማሳሳት እሱን ወንጀል ማሰራት አትችልም። ምክንያቱም አላህ መርቶታል፣ አላህ ጠብቆታል፣ አላህ አቃንቶታልና ይላል ተብሏል። እንደዚህ አይነት ዚክሮች አሉ። ዚክሮች የሚጠብቁት ከሸይጣን ልክፍት፣ ከአይነናስ፣ ከሲሕር፣ ከመኪና አደጋ ብቻ ከሸይጣን ይጠብቃል በትክክል ከተባለ። ሶላተል ፈጅርን በጀማዓ የሰገደ እሱ በአላህ ጥበቃ ስር ነው ተብሏል። በአላህ ጥበቃ ስር የሚሆነው አሁን ካልኳቸው አይነት አደጋዎች ብቻ አይደለም፣ ከሸይጣንም በአላህ ይጠበቃል። ከዚህ የታዘዙትን መፈጸም፣ የተከለከሉትን መራቅ፣ አምስት ወቅት ሶላትን በአግባቡ መስገድ፣ ዚክር ማብዛት፣ መጥፎ ጓደኛ መራቅ። ይሄ ሁሉ ሲጠቀለል ደግሞ መች ልሞት እንደምችል አላውቅምና ተዋርጄ እንዳልሞት ካተማዬ እንዳይበላሽ ያ ወንጀል ለውኝ እንዳልሞት ማለቱ ከዚህ አይነት ችግር ያወጣል። ሆኖም ተስፋ ለመቁረጥ ነው። አላህ ተባረከ ወተዓላ ቡኻሪ በዘገቡት ሐዲስ ላ የመሉ ላሁ ሐታ ተመሉ ተብሎ እናንተ ተውበት ከማድረግ ካልተሰላቻችሁና ሰለቸኝ ተውበት ማድረግ ብላችሁ እስካላቆማችሁ ድረስ አላህ መማሩን አያቆምም ተብሏል። ይሄ አንድ ተስፋ ነው። ግን ተውብቼ ነው ወይ መሞተው የሚለው ደግሞ ስጋት። አላህ እኮ የሚመራው ተውበትን ስንሞት ነው፣ ጸከን ስንሞት ነው። ተውበት ጸከን ስንሞት ሳልተውበት ብያዝስ በሁለቱ መሀል ልንሆን ይገባናል። ወቢላሂ ተውፊቅ። ሰላም አለይኩም ወራህመቱላሂ ወበረካቱህ።